ወይዘሮ መድኃኒት እንግዲህ ማሚ ጋር ገብታለች። እውነቱ ሁሉንም ለመናገር አቶ ደረጀ የውሃዬን አግታት ነበረ። በዛ መሀል ነው እንግዲህ አቶ ደረጀ ሸውዳ ፋይሉን በእጅ ውስጥ አውጥታ ለማሚ ሄዳ ለመናገር ነበረ። በዚህ መሀል ናታን በጣም ተናደደ። ለምንድን ነው አባዬ እንደዚህ ያደረግከው? እሷን እንዴት ታምናታለህ? እንዴት እንደዚህ ታደርጋለህ? ይለዋልና ከዛ ናታን በንዴት ወደ ማሚ ክፍል ሴት ይኸውልሽ ማርቲ እያለች እያወራች እያለችው በሩን ከፈት ሲያደርገው መድኃኒት አላጠፋሁትም እሺ ልንገርሽ ብዬ ነው ይላታል ማለት ነው። በዛ መሀል እንግዲህ ተናዳ ሳትናገር ትወጣለች ማለት ነው። ከዛ በኋላ አፏን ዘግታ መቀመጥ ጀመረች። እሄዳለሁ ትኬትን ቆርጫለሁ እሄዳለሁ ከዚህ በኋላ እያለች ነበረ። ነገር ግን መናገርም አልቻለችም። ናታን እንግዲህ ጉድ አድርጓታል ማለት ነው። ከዛ አቶ ደረጀ እውነት አላጠፋም ነበር እንዴ ናታን ይላል ማለት ነው። አዎ አባዬ ከስልክ ላይ ጠፍቶ ነበረ ግን ለማንኛውም ብዬ ፍላሽ ላይ ሳየው ፍላሽ ላይ ያገኘሁት ይላል ማለት ነው። ነገር ግን ወይዘሮ መድኃኒት ቤቱን ለማማሰል ቤቱን ለመበጣበጥ ናት እቅዷ። ነገር ግን አልተሳካለትም። ባለፈው አቢኤል ነበር ያከሸፈችበት፣ አሁን ደግሞ ናታን አከሽፎበታል። የምታደርገው ግራ ተጋብታለች ማለት ነው። ወይዘሮ መድኃኒት እንግዲህ ለማሚ እውነቱን ለመናገር ነበረ ግን አልሆነላትም፣ አልተሳካለትም። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። ሰላማችሁ ይብዛልኝ። ሰላምዬ ወደ ቤት ካልገባው እያለች እንግዲህ እዚህ ጋር ሌላ ታሪክ ፈጥራለች። ዳጣዬ እንግዲህ መግባታችን አንቺ እዛ ቤት መጥተሽ ከገባሽ እኔ እወጣለሁ ትላታለች ማለት ነው። አንቺ ስርዓትሽን ያዢ እኔ ነኝ እኮ እናት አንቺ አይደለሽም ትላለች ማለት ነው። ነገር ግን ነገሮች ሁሉ ድብልቅልቅ ብለዋል። የምታደርገው ነገር አጣለች። ናታን እና ዳጣ ሰላምዬ እዛ ቤት እንዳትገባ ይፈልጋሉ። ምክንያቱም እሷ እዛ ቤት መጣ ከገባች ሌላ ችግር ሌላ ታሪክ ነው የሚፈጠረው። ማሚ መስማቷ ስለማይቀር ሰላም እዛ ቤት ገብታ ከኖረች ማሚ መስማቷ ስለማይቀር አሁንም ሌላ ነገር ፈልገሽ ነው መጣ የገባች ብላ ማሚ ሌላ ታሪክም ልታስብ ትችላለች። በዛ እንግዲህ ናታንም ዳጣም ሰላምዬ እዛ ቤት እንድትገባ እንዲገቡ አትፈልግም። ሰላምዬ ደግሞ አንገቴን በካራ እዛ ቤት መጥቼ መግባቴ ግዴታዬ ነው እያለች እንግዲህ ቤቱን እያማሰለች ትገኛለች ማለት ነው። ወይዘሮ መድኃኒት እንግዲህ አልተሳካለትም። የውሃዬን እንግዲህ አንድ ኬክ ሙሉ ገዝታለት ነው ቤቱን በር እየዘጋችበት እና አስቀመጠች። ሌላ ቦታ ነው የታገተች ብላ አቶ ደረጀን አስፈራርታ ፋይሉን እየተቀበለችው ማለት ነው። ነገር ግን አቶ ደረጀ እንደዛ ሲያስብ በጣም ነው የተጨነቀ። ከልጄ አይበልጥም ብሎ ነው ሁሉንም ነገር አሳልፎ እየሰጣት ማለት ነው። ነገር ግን አልተሳካለትም። ወይዘሮ መድኃኒት አሁንም ሌላ ሀሳብ ብታመጣ ብትለው በዚህም ብትለው በዛም ብትለው አልተሳካለትም። በዚህ በኩል ደግሞ አቢኤል ቤት ድረስ ፍቅረኛውን ይዤ እመጣለሁ ብላ ነበረ ለማሚ እንግዲህ ለማሚ ስትናገር እንደ በዚህ ፍጥነት ምን ነው በሰላም ነው ትላታለች ማለት ነው። ልጁ ከዚህ በፊትም እያስቸገረኝ ነበረ፣ ነገር ግን አሁን እኔ እሺ ብዬ ነው እንጂ በፊት የቆየ ነው አሁን አዲስ አይደለም ትለዋለች ማለት ነው። ናታን እንግዲህ ገብቶ ስለተናገራት ወይዘሮ መድኃኒት የምትሆነው የምታደርገውን ነገር ነበር ያጣችው። ምክንያቱም እሷ ብዙ ነገር አስባ አቅዳ ነበር የገባችው ግን አልተሳካለትም ማለት ነው። በጣም ነው ደስ ያለው እንግዲህ አቶ ደረጀ ናታን ብዙ ነገር አድርገህልኛል፣ ነገር ግን እኔ ምን እንደማደርግ አላውቅም፣ ድጋሜ ወለድከኝ እያለች በጣም እያመሰገነው ይገኛል ማለት ነው። ናታን እንግዲህ ሁልጊዜ ከአቶ ደረጀ ጎን ሆኖ ነው አቶ ደረጀ እየረዳ የሚገኘው። ምክንያቱም ናታን ውሸት መደበቅ ፈልጎ ሳይሆን ይሄ ቤት እንዳይበጠበጥ ማሚ ከሰማች ሌላ ታሪክ፣ ሌላ ትኩሳት፣ ሌላ ጸብ ተነስቶ ቤቱ እንደሚበጠበጥ ስለሚያውቀው አቶ ደረጀ ደግሞ እኔ ራሴ እናገራለሁ ቀን ስጡኝ ጊዜ ስጡኝ እያለ ስለሆነ ነው እየረዳ የሚገኘው እንጂ ውሸቱ እንዲደበቅ ወይ ማሚ እንዳሰማ ፈልጎ አይደለም። ናታንም አቶ ደረጀም እያገዘ ያለው ማለት ነው። አንዳንድ ጊዜ ግዴታ የሚሆንብን ነገሮች አሉ ማለት ነው። ነገር ግን ናታን ቤቱ እንዳይበጠበጥ ቤተሰቡ እንዳይሆን በዚህ ፍቅር እንዳይጠፋ
አቶ ደረጀ ራሱ የፈለገበት ሰዓት ተረጋግቶ ራሱ ቁጭ አድርጎ ለማሚ እንዲነግራት ነው የሚፈልገው እንጂ በዚህ ባልታ ወሬ ማሚ እንዲሰማ አይፈልግም ናታንም ማለት ነው። ምክንያቱም ማሚ ከአቶ ደረጀ ሲሰማና ከሌላ ሰው ሲሰማ አንድ አይሆንም ነገሩም የሚቀለው አቶ ደረጀ ሲነግረው ነው ማለት ነው። ምክንያቱም አቶ ደረጀ ከዚህ በፊትም ጥፋት መስራቱ እንደሆነ ያለው ከዚህ በፊት በትኩሱ እንዴት ተፈጥሮ ነበረ ብሎ ቢናገር ነበረ በጣም ጥሩ ነበረ። ነገር ግን አለፈው። አሁን ግን አቶ ደረጀ ማድረግ የፈለገው እንደዛ ነው ማለት ነው። ራሴ ነው የምናገረው ትንሽ ጊዜ ስጡኝ፣ ትንሽ ቀን ስጡኝ እያለ ይገኛል ማለት ነው። ነገር ግን የሚናገርበትን ቀን እንግዲህ ራሱ ያውቃል አቶ ደረጀ ማለት ነው። ናታንም ለዛ ነው ከጎን ሆኖ እያገዘው የሚገኘው። አብኤልም እንግዲህ አሁን በዚህ ሰዓት ከአቶ ደረጀ ጎን ሆናለች ማለት ነው። አባቴ እየተጨናነቀ ነው፣ አባቴ ማገዝ አለብኝ፣ አባቴ በጣም ተጎሳቁሏል፣ አባቴ የሚሆነውን ነገር አጥቷል፣ በጣም እየተጨናነቀ ይገኛል፣ መልኩ ሁሉ ጠፋ እያለች እንግዲህ ከአባቱ ጎን ሆናለች። አብኤልም ናታንም በዛ ነው እንግዲህ እየረዱ የሚገኘው አቶ ደረጀ ማለት ነው። በነገራችን ላይ ይሄ ሀሳብ አቶ ደረጀ የሚረዳበት ነገር አይደለም። ይሄ ነውርም ስለሆነ ማለት ነው፣ ያው ድራማም ስለሆነ ነው እንጂ መደባበቅ አያስፈልግም ነበረ። ሁሉም ፊት ለፊት ወጥቶ ቢናገር ማሚን ቢታቅ ይፋ ቢወጣ መልካም ነው። ነገር ግን ያው የድራማ ነገርም ስለሆነ ነው እንጂ መደባበቁ መፍትሄ አይሆንም። እንግዲህ አቶ ደረጀ እንግዲህ አንድ ቀን አውጥቶ ለማሚ እንደሚናገር ተስፋ እናደርጋለን። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብሮነታችሁ አይለየኝ። ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ሊበንጠልጣይ የሆነ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሁላችንም ከዚህ ድራማ የምንወስደው የምንማርበት ነገር አለ ማለት ነው። በጣም አስተማሪ የሆነ ድራማ ነው። አቶ ደረጀ እንግዲህ ዛሬ ነገ እያለ እየደባበቀ እንግዲህ ጊዜውን ፈጅቶታል። ወይዘሮ መድኃኒትም ለመናገር እንግዲህ ዛሬ ነገ እያለች ልክ ጫፍ ልትናገር ምላሷ ላይ እያደረሰ የሚመልስባት ነገር እንግዲህ ተቸግራለች ማለት ነው። በዚህም እናገራለሁ ብላ በቃ ኮንፊደንስ ሆኗ በቃ ሪል ዛሬ እናገራለሁ ብላ ስትነሳው በንጋራ የሚፈጠርበት ሌላ ነገር ነው። ሊሳካለት አልቻለም። በጣም ግራ ተጋብታለች። የምትሆነው ነገር አጣለች ማለት ነው። ነገር ግን እሷ አሁን በመጨረሻ ውሳኔ የወሰነች ይመስለኛል። እሷ ወደ ሀገሯ ተመልሳ ስትል ከዛ ደውላ ለማሚ ለመናገር ይመስለኛል። አቶ ደረጀ ደግሞ ከዛ ቀድሜ እኔ ለማርቲ እነግራለሁ እያለ ነው ማለት ነው። ነገር ግን አቶ ደረጀ ሳይናገር መድኃኒት ባትናገር መልካም ነው። ለአቶ ደረጀ ቀለል የሚለው እንደዛ ነው። ራሱ ቢናገር ነው ጥሩ ማለት ነው። እንግዲህ አብኤልም ፍቅረኛውን ይዛ ወደ ቤት መጥታለች። ዳጣዬም እንግዲህ ከሰላም ጋር እየተጨቃጨቁ ይገኛል። ሰላምዬ እዛ ቤት ካልገባው ትላለች። ዳጣ ደግሞ እዛ ቤት አንቺ መጥተሽ ከገባሽ እኔ አልመጣም፣ እዛ ቤት ወጥቼ ለቅቄ እወጣለሁ እያለች ነበረ ማለት ነው። ሰላምዬ እንግዲህ እዛ ቤት ለመግባት ነው የምትፈልገው ማለት ነው። አቶ ደረጀ እንግዲህ የዳጣንና የናታንን ግንኙነት ሰምቷል። ግንኙነታቸው ምንድን ነው? አንተ ረጋ ያልክ ሰው ነህ፣ ዳጣ ደግሞ ቀዥቃዣ ልጅ ናት። ለምንድን ነው የፈለካት? ይሄንን ልትነግረኝ ትችላለህ ብሎ እንግዲህ ሲሪየስ ሆኖ ነው ናታን ሲጠይቅ የነበረው። እኔ ለዛ አይደለም የፈለኳት፣ እኔ ለሚስትነት ነው ዳጣን የፈለኩ ብሎ እንግዲህ ሳይፈራ ነግሮታል ማለት ነው። ሰላምዬ እና ዳጣ አሁንም እየተጨቃጨቁ ይገኛል። እዛ ቤት አትግቢ እገባለሁ በማለት ማለት ነው። በመጨረሻ አቶ ደረጀ እንግዲህ የናታንና የዳጣን ግንኙነት አውቋል። ናታን እንግዲህ ለዳጣ ሲነግረው አባዬ ምን አለ? ተናደደ ወይስ ምን አለ እያለች ነበር። አረ ምንም አላለኝም፣ ነገሩ ግን እሱ እንደኛ ቀለል አድርጎ አልያዘም፣ በኮስተር ብሎ ነው በስሬስ ሆኖ የጠየቀኝ፣ ምንም አላለኝም ሌላ ነገር ይላታል ማለት ነው። በዛ መሀል እንግዲህ ዳጣ አይ የኔ አባት እንኳንም የኔ አባት ባይሆን ኖሮ ይቀጨኝ ነበር እያለች እንግዲህ እየፎከረች ነበረ ማለት ነው። አቶ ደረጀ ነገሮችን ሁሉ ረጋ ብሎ ለመፍታት የሚፈልግ ነው እንጂ እንደዚህ እየቸኮለ ነገሮችን ለማበላሸት የሚፈልግ አባት አይደለም ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። ነገር ግን አቶ ደረጀ እንግዲህ ሁሉንም ነገር በቀኑና በሰዓቱ ለማሚ አሳውቆት ራሱን ነፃ እንደሚያወጣ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁልኝ። ሼር፣ ላይክ፣ ሰብስክራይብ
በማድረግ አበረታቱኝ። አብሮነታቸው አይለየኝ። ቪዲዮ ስታዩ ላይክ አድርጉልኝ። መልካምነት ለራስ ነው። ከእናንተ የሚጎል ነገር የለም ማለት ነው። ናታን እንግዲህ ትልቅ ሚና እየተጫወተ ይገኛል በዚህ ሰዓት ማለት ነው። እሱ ነው አቶ ደረጀን ከጉድ ያዳነው ማለት ነው። አሁን በዚህ ሰዓት እንግዲህ ማሚ ከአቶ ደረጀ ቢሰማ ነው ነገሮቹ ሁሉ ጥሩ የሚሆነው መልካም የሚሆነው ማለት ነው። አብኤል እንግዲህ ፍቅረኛውን ይዛ መጥታለች። ፍቅረኛውን ቤት ድረስ ይዛ መጥታለች። እንግዲህ ማሚ አውቃለች፣ ለማሚ ተናግራ ነበረ። ወይዘሮ መድኃኒት እንግዲህ ቁጭ ብላ ሶፋ ላይ እየተነጫነጨች ትገኛለች ማለት ነው። ነገር ግን ወይዘሮ መድኃኒት ማሚ ትነግራታለች፣ አብኤል ፍቅረኛውን ይዛ ትመጣለች፣ እባክሽ ፈገግ ብለን በስርዓት እንቀበል ልጁን ትለዋለች ማለት ነው። ማን ነው እሱ? ምንድን ነው እሱ? ከመቼስ ከየት ተዋውቃ ነው በዚህ የምታመጣ? እያለች እንግዲህ ወይዘሮ መድኃኒት እየተፍጨረጨረች ትገኛለች ማለት ነው። ነገር ግን ማሚ እስኪ ዝም በይ አንቺ ሴትዮ ዝም በይ እያለቻት ነበረ። አብኤል እንግዲህ ፍቅረኛውን ይዛ ስትገባ ማሚ እግሩ ላይ ጉልበቷ ላይ ተደፍቶ ነው እንግዲህ ሰላም ያላት። ወይዘሮ መድኃኒትንም እንግዲህ ሰላም ስላት ኖ ስቶፕ ብላ ነው ያስቆመችው ማለት ነው። ነገር ግን ምግብ ልቀርብላቸው እንግዲህ ለዛ ለእጅ ውሃ ይዛ ስትመጣ እኔ ካላስታጠብኳቸው ብሎ ነው እንግዲህ ለእጅ ውሃውን ተቀብሎ እሱ እያስታጠባቸው ማለት ነው። ወይዘሮ መድኃኒት እንግዲህ እየተመለከተችበት ያለው መንገድ በጣም ነው የሚያስፈራው። እንግዲህ የአብኤል ፍቅረኛ አስተያየቷ እንዴት እንደሚታየው ልጁ ደግሞ የነፍሪ ተጫዋች የሆነ ልጅ ነው ማለት ነው። ፈገግታው ብቻ በጣም ነው ደስ የሚለው ማለት ነው። ቅልል ያለ ልጅ ነው። ወይዘሮ መድኃኒት ግን አልወደደችም። ማሚ እንግዲህ ሰው መቀየም አትፈልግም፣ እየተቆጣቻት ነበረ ማለት ነው። ገና በአንደኛ ቀኑ እየሄደ እንግዲህ በጣም ቤተሰብ ሆኖ እጃቸውን እያስታጠባቸው ነበረ። በዛ ሰዓት እንግዲህ ወይዘሮ መድኃኒት ተቃዋም ነበረች፣ አልተመቻትም፣ ምንም እየተነጫነጨች ነበረ። ምግብ ቀርቦ እንግዲህ ወደ ምግቡ ሲሄዱ ተከተሉ። ማሚ ቅደሚ፣ ከዛ ክቴ ቅደሚ እያላቸው ነበረ። እሷ ግን አስተያየቷ በጣም ነበር የሚያስፈራ ማለት ነው። በመጨረሻም እንግዲህ ወደ ምግባቸው ሲጓዙ ከዛ አቶ ደረጀ ይመጣል ማለት ነው። አቶ ደረጀ ሲመጣ እንትን እያያቸው አልፎ ይገባና አባዬ መጥቷል እኮ ልብስ ቀይሮ ይመጣል ትላለች ማለት ነው። አብኤል አባትሽ በጣም ደስ ይላሉ ይላታል ማለት ነው ለአብኤል። አቶ ደረጀ እንግዲህ ልብሱን ቀይሮ ወደዚህ ተመልሶ ሲመጣ አብኤል ከፍቅረኛ ጋር ቁጭ ብሎ እየተጫወቱ ነበር። አቶ ደረጀ ግን ሮጦ ሄዶ እግሩ ላይ ወድቆ ሰላም ሊለው ሲል እንግዲህ አቶ ደረጀ ተነስ ብሎ አቆመ ማለት ነው። ከዛ ይሄ ፍቅረኛዬ ነው ያልሽ ይሄ ነው ይላታል ማለት ነው ለአብኤል። አዎ አባዬ ቃዲስ ይባላል ፍቅረኛዬ ነው ታዋቀው ደስ የሚል ሰው ትላለች ማለት ነው። ቃዲስ እያለ አቶ ደረጀ እንግዲህ በንዴት ከኪሱ ሽጉጡን ያወጣና በጣም ናታንም ደነገጠች። እንግዲህ አብኤል ምን እንደሆነ አይታወቅም። እንግዲህ ከቃዲስ ጋር ያለው ግንኙነት አቶ ደረጀ አይታወቅም ማለት ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በቀጣይ እንግዲህ በአዲስ ነገር እስክንመጣ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ከእናንተ የሚጎል ነገር የለምና ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። እንደ ምድር አሸዋ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብሮነታችሁ አይለየኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ።